በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልወዳለሁ። ከድሚያችን ይህንን ቀን ሰዓት ደቂቃ ባርኮ ቅዱስ እግዚአብሔር ለምስጋና ቆሞናልና ክብር ምስጋና ለቅድስት ሥላሴ አትለይምና እናቱ እናታችን ወላዲት አምላክ ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለኃያሉ ለገናናው ለቅዱስ ጊዮርጊስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። እንደዚሁም በየካቲት 23 ቀን በስንክሳሩ ላይ ተዘክረው ለሚውሉ ቅዱሳን ሰማዕታት ደናግል መነኮሳን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆን ለዚህ ሰዓትና ደቂቃ ስላደረሰን ለመድኃኔዓለም ክብርና ምስጋና ይድረሰው። እግዚአብሔር ቢወድ ቢፈቅድ የሰማዕቱን የቅዱስ ጊዮርጊስን ገድል እና የዕለቱን ስንክሳር አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ለእናንተና ለኔ ለሁላችን ሰምተን ፍሬ እንድናፈራበት የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ጌታችን ኢየሱስ ክርስቶስ ረድኤተ አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ አገር በአገርም ሁሉ ያደረገውን ተአምራቱን እንጽፋለን እናነባለን። ጸሎትና በረከቱ ከኔ ከኃጥኡና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ የተርሴስና የቤሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነው ቅዱስ ጊዮርጊስ ጥንተ ሙሉን እንነግራችኋለን። ስሙ። የገላትያ አውራጃ የምትሆን የእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ በሚያዝያ በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድሎን ጽናት ስለ እርሷ መከራ የተቀበለላት መንግስተ ሰማያትን ማግኘቱን በየሀገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ታምራትን ድንቅ ሥራ ሲሰራ መኖሩን ለመግለጽ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስ የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቂያ ከተሰበሰቡት ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉስ ቴዎዶሲዮስም ደግሞ በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሆነ ዛሬ የምንነግራችሁ የክርስቶስ አገልጋይ እውነተኛ ኃያሉ እግዚአብሔር የሚወደው ቅዱስ ጊዮርጊስ የተቀበለውን መከራ ልንነግራችሁ ብንጀምር የሰባቱ ዓመትስ ይቅርና የሰባቱን ቀን እንኳ ቢሆን ገድሉን ትሩፋቱን ጨርሼ ልነግራችሁ አልችልም። እጅግም ብዙዎች ናቸው። አንድ ሰው ከሰባ ነገስትና ከሰራዊታቸው ጋር ሲከራከር በጎ ሐሳቡን ደግሞ ሊያስለውጥ ልዩ ልዩ ስቃይ
እያደራጀለት ሊያሸንፋት ደግሞ አንችልም ብለው 7 ዓመት ኖረ። ከዚህ ከተጋዳዩ ከአሸናፊው ከቅዱስ ጊዮርጊስ በቀር በዚህ ዘመን የጌታችን የኢየሱስ ክርስቶስም ስም ገልጦ የሚናገር አልተገኘም ነበር። አሁንም እኔ ፈጽም ያደንቃለሁ ወንድሞቼ የዚህ ኮከብ ንጹሕ ቅዱስ የእግዚአብሔር ወዳጅ የሆነውን የኃያሉን የጊዮርጊስን አስደናቂ ሕመሙን ባሰብኩ ጊዜ አንጀቴ እጅግ ይቃጠላል። በዓለም ፊት ብቻውን የቆመ ፈረሰኛ የክርስቶስ አሽከር እርሱ ብቻ ነው። ኃያሉ ቅዱስ ጊዮርጊስ በክርስቶስ ማመንንም ደግሞ ሊከለክለው አልቻለም። በዓለም ነገሥታትና በሰራዊታቸው ፊት ሁሉን በፈጠረ መላእክት ፈጥሮ በሚገዛ በክርስቶስ የሚያምን እንደርሱ ያለ አልተገኘም። ጌታዬ ጊዮርጊስ ሆይ አንተን ከቅዱሳን በማን እንመስልሃለን? ነብይ፣ ሰማዕት፣ ጻድቅም ብልህ በእውነት የሚገባ የእግዚአብሔር ወዳጅ ነህና በእነዚህ ሁሉ ስሞችህ ብንጠራህ አንተ ትበልጣለህ። ነብይ ብዬ ብጠራ ከእነርሱ እጅግ ትበልጣለህ። ሕግ ሰሪ ብዬ ደግሞ ብጠራ ከእነሱ በዚህ አንተ ትበልጣለህ። ኢሳይያስን አንድ ጊዜ በእንጨት መጋዝ ስለ ጽድቅ መገዙት በአንድ ጊዜ ሞተ፣ ከቅዱሳንም ሁሉ ጋር አንቀላፋ። ጌታዬ ጊዮርጊስ ሆይ አንተን ግን በብረት መጋዝ ሰነጠቁህ፣ በመንኮራኩር በሰይፍ በመጥረቢያ ፈለጡህ፣ የቆረጡህ አሰቃዩህ። ስለ ጽድቅም ደግሞ 4 ጊዜ ሞትክ። ሕግ ሰሪው ሙሴ የእግዚአብሔር ክብር በጥቂቱ አየ። ጌታዬ ቅዱስ ጊዮርጊስ ሆይ አንተ ግን እግዚአብሔርን ፊት ለፊት አየኸው። የክብር ባለቤት ከአንተ ጋር አፍ ላፍ ብዙ ጊዜ ተነጋገረ። ሐዋርያትም በዓለም ሁሉ አስተማሩ። ቁጥራቸውም 12 ነበረ። በአርድእቶቻቸው 72 ነበሩ። ጣዖታት አምላኪዎችንም ዘለፉ። በእውነተኛ የጽድቅ ፀሐይ ብሩህ ኮከብ ቅዱስ ጊዮርጊስ ሆይ አንተ ብቻህን ጣዖት የሚያመልኩትን 70 ነገሥታትን ከነሰራዊቶቻቸው ጋር ዘለፍክ። በሰማይ በወረደች እሳትም ገረፍካቸው። የክርስቶስንም በዓል ሁሉ እንዲታወቅ ደግሞ አደረክ። ከአንተ አስቀድሞ ከነበሩ ከአንተም በኋላ ከሚነሱ ሰማዕታት ሁሉ አንተ እንድትበልጥ በእውነት እናገራለሁ። 7 ዓመት በመዓልትና በሌሊት በሰውነት የተቀበልካቸውን አስጨናቂዎችን ስቃይ፣ ጽኑ እስራት፣ ረሃብና ጽም ከመታገስ የተነሳ ይልቁንም ቅዱስ ጊዮርጊስ ሆይ ሰውነትህ ከኃጢአት የራቀ በመሆኑ በእውነት ከፍ አልክ። የጽድቅ ፀሐይ ሆይ ከአበው አለቆች ከመሳፍንት ሁሉ እነሆ እጅግ ከፍ አልክ። ነገር ግን የክርስቶስ ወዳጅ ሆይ ቸል አትበለኝ። ደካማ ልቦናዬ ከፍተኛውን ክብርህን ሊናገር አይችልምና እኔ ቴዎዶጦስ የእውቀት ድሃ እንደሆንኩ በእውነት አውቃለሁ። ኃያሉ የክርስቶስ ወታደር አሸናፊ ጊዮርጊስ ሆይ ከእኔ በኋላ የሚነሱም ክብርህን ሊናገሩ አይችሉም። የተወደዳችሁ ምእመናን ቅዱስ ጊዮርጊስ በእነዚህ በ7 ዓመታት ነጣቂዎች አውሬዎች ከሚሆኑ 70 ነገሥት ተቀበልናቸው። ከተቀበላቸው መከራዎች ጠንቅቆ መናገር አይቻለምና እጃችንን በአፋችን ላይ አድርገን ዝም ብለን እናደንቃለን። ነገር ግን በእውነት የከበረ ቅዱስ ጊዮርጊስ የተጋድሎውን መጨረሻ ወደ መናገር እንመለስ። በዚህ በኋላ እንዲህ ሆነ። 70 ነገሥታት ቅዱስ ጊዮርጊስን ሲያሰቃዩት 7 ዓመት እንደሆነው ሊያሸንፉት ጽኑ ሐሳቡንም ሊያስለውጡት እንዳልቻሉ 3 ጊዜም ገድለውት እንደተነሳ በአንድ ጊዜ በሽንገላ ነገር ሊያጠምዱት ተማከሩ። ከዚህ በኋላ ቅዱስ ጊዮርጊስ ወደ ፍርድ አደባባይ እንዲያቀርቡት አዘዙ። ከሃዲው ንጉሥ ዱዲያኖስም ደግሞ ጊዮርጊስ ሆይ ስራዬ ብርቱ ነው። እኔ በጌቶች በፀሐይና ጨረቃ በሰባውም አማልክት ከአማልክት በምትበልጠው
በአርጤም ስም እምላለሁ። እኔ ታግሼ በጎ ነገር ሊደረግለት የሚወደውን ልጁን እንደሚገስጽ አባት እገስጽሃለሁ። እኔ እንደ ልጅ አድርጌ እቀበልሃለሁ። እስከ መንግሥቴ እኩሌታም ቢሆን የለመንከኝን እሰጥሃለሁ። ግን ይህች ብቻ ከእኔ ስማ። ልጅም የአባቱን ቃል እንዲሰማ ልጄ ሆይ ከእንግዲህ ወዲህ እኔ እንደምወድህ እወቅ። አንተም ደግሞ አታሳዝነኝ። ና ለአጵሎን ዕጣን አሳረገ። ዓለምን ሁሉ የሚያድን እርሱ ነው። አንድ ጊዜ ብቻ ለእርሱ ስገድ። በመንግሥቴም ሁለተኛ ማዕረግ አደርጋለሁ። ብዙ ገንዘብ እሰጥሃለሁ። እኔ ከሞትኩ በኋላ በዙፋኔ ተቀምጠህ የኔን ዘውድ ጭነህ የኔን ክብር ወርሰህ ንጉሥ ትሆናለህ አለው። ቅዱስ ጊዮርጊስ መልሶ እኔ አንተ እያሰቃየኸኝ 7 ዓመት ኖርኩ። ከዛሬቱ ቀን በቀር የማታልል ቃል አልሰማሁም። የማታለል ቃል አልሰማሁም። ይህንን ስታስብ ታሳምነኝ ዘንድ ለምን ቀድሞ አልነገርከኝም? ይህ አነጋገርህ ከዚህ በፊት ወዴት ነበረ? ዘወትር ስታሰቃየኝ 7 ዓመት ሆነ። በአንተ በኩል 3 ጊዜ ሞትን ተቀብያለሁ። ነገር ግን ጌታዬ ኢየሱስ ክርስቶስ አነሳኝ። አንተ ያመጣህብኝ ስቃዮች በየተፈጸሙ መድኃኒቴ ነፍሴን ባይጠብቃትና ባያጽናናት ኑሮ በአንድ ጊዜ ሞቼ በቀረሁ ነበረ። ንጉሥ ሆይ የክርስቲያን ወገኖች ቶሎ እንዳይሞቱ አታውቅምን? አንተ በክፍል በጣጠስከኝ ነበረ። እግዚአብሔር ከመከራው አዳነኝ። ንጉሥ ሆይ ለክርስቲያን ከዚህ ዓለም ከመኖር ይልቅ ሞታቸው እጅግ በጣም እንደሚበልጥባቸው አንተ ታውቃለህ። ብዙ ጊዜ መከራ አጸናህብኝ። እግዚአብሔር መልሶ ፈውሰኝ። ነገር ግን ፈጽሞ ከአንተ እንዲህ ያለ ነገር አልሰማሁም። ደግሞስ የገሊላውያን ወገኖች ማሸነፍን የሚወዱ የሚቃወማቸውንም የሚቃወሙ እንደሆነ አታውቅንም? ዛሬስ ሽንገላህ ደስ አሰኝቶኛል። አንተ ለምታመልከው ለአጵሎን እሰግድ ዘንድ ቃልህ ልቤን ሰብሮታል። እንግዲህ አንተ በእኔ ያደረግከውን ብድራት ሁሉ መቼ ነው የምከፍልህ? ዱድያኖስም ደግሞ በደሌን ይቅር በለኝ፣ ቸርነት የአባትህ ሕግ ነውና አለው። የእግዚአብሔር አገልጋይ ቅዱስ ጊዮርጊስ እነሆ ለጣዖት እንድሰዋ አስታወቅኸኛልና አሁን ግን ደግሞ እስከ ነገ ጠዋት ድረስ በግንድ አጽንተው እንዲያስሩኝ ደግሞ እዘዝ። ጊዜው አልፏልና ቀኑም መሽቷልና ሲጠባ ሁሉ እያየኝ ደግሞ በተሰበሰበው ሕዝብ ፊት ደግሞ እሰግዳለሁ። ለነገ ሕዝብ ሁሉ መጥተው ለአማልክት ስሰዋም እንዲያዩኝ አዋጅ እንዲነገር እዘዛለሁ። ዱድያኖስም መልሶ እኔ ላድርግ አይገባኝም፣ ይህ በእኔ አይደረግም። እንደገና ወደ እስር ቤት አላገባም። ወዳጄ ጊዮርጊስ ሆይ እንዴት እንዲህ ትላለህ? ከእንግዲህ ወዲህ እኔ ከአንተ ክፉ ነገርን አልሰማም። አስቀድሞ በአንተ ላይ ደግሞ ያደረኩትን ስቃይ ይቅር በለኝ እንጂ ከእንግዲህ ወደ እስር ቤት ደግሞ ላስገባ አይገባኝም አለው። ጊዮርጊስ ሆይ እኔ አላዋቂ ነበርኩ፣ እንደ አባት አደረገ ተቀበለኝ። አሁንም ና ንግሥት እለ እስክንድሪያ ካለችበት እስከ ነገ ታድር ዘንድ ደግሞ ወደ እልፍኝ ግባለው። ቅዱስ ጊዮርጊስ እሺ በጎ ባለው ጊዜ ንጉሡም ደግሞ እጅግ ደስ አለው። የቅዱስ ጊዮርጊስን ራስ ይስም ዘንድ ተነስቶ ሮጠ። ቅዱስ ጊዮርጊስ ንጉሥ ከእኔ ራቀ፣ አስቀድሞ ለአጵሎን እስከምሰዋ ድረስ ራሴን አትሳመኝ። ከዚህ በኋላ ደግሞ የወደድከውን አደርጋለሁ። እኛ ገሊላውያንስ አስቀድሞ ለአማልክቶቻችን ሳንሰዋ ለአንተ ለአረማውያን ራሳችንን ማሳመን አልለመድንምና ብሎ በዚህ ቃል ራሱን መሳምን ከለከለ። ከእርሱም ፈቀቅ ባለ ጊዜ ቅዱስ ጊዮርጊስ ንጉሥ ሆይ ገሊላውያን ፈቃድህ ያደርጉ ዘንድ ግድ አትበላቸው አለው። በዚህ በኋላ ንጉሥ ቅዱስ ጊዮርጊስ ንግሥቲቱ ወደ አለችበት ልዩ እልፍኝ አስገብቶ
እርሱ ከንግስቲቱ ፊት ወጣ። ቅዱስ ጊዮርጊስ ግን ከንግስቲቱ ጋር ቀረ። ፀሐይም በጠለቀች ጊዜ ቅዱስ ጊዮርጊስ ተነሳ። ፊቱንም ወደ ምስራቅ መልሶ በጉልበቱ ተንበርክኮ እንደ ፈጣሪያችን ገናና አምላክ ማን ነው? እግዚአብሔር አምላኬ ሆይ ከአማልክት አንተን የሚመስልህ የለም። ድንቅ ሥራ የምትሰራ ገናና አንተ እግዚአብሔር ብቻ ነህ እያለ የዳዊትን መዝሙር በእንባ ደሞ ጸለየ። ዳግመኛም አሕዛብ ለምን ተሰበሰቡ? ሕዝቡስ ለምን ከንቱ ነገርን ተናገሩ? ነገስታቱስ ለምን ተነሱ? አለቆቹስ ደሞ ከነርሱ ጋር ለምን ተባበሩ? በእግዚአብሔር በመሲሁ ላይ ለምን ደሞ ክፉን ነገር ተናገሩ አለ። ጸሎቱንም ጨርሶ አሜን በአለ ጊዜ ንግስቲቱ ለእስክንድሪያም ደሞ መልሳ ጌታዬ ጊዮርጊስ ሆይ የተሰበሰቡትን ነገስታትና አለቆች እነማን ናቸው? የታበዩትስ ደግሞ እነማን ናቸው? ወይስ ከንቱ ነገር የምትናገሩት እነማን ናቸው? እግዚአብሔር ማን ነው? የሚቃወሙት መሲሁስ የተባለውስ ማን ነው? ክርስቶስ ማን ነው? ጌታዬ ጊዮርጊስ ሆይ አስተምረኝ፣ ነገርህ ደስ አሰኝቶኛልና የሚስጥር አገላለጥ ልቤን ቀስቅሶታልና እስኪ እሺ በለኝ፣ በእኔ በንጹህ ልብ እሰማሃለሁ አለችው። የእግዚአብሔር አገልጋይ ብፁዕ ጊዮርጊስ መናገር ጀመረ። ከብሉይና ከሐዲስ መጻሕፍትንም የታወቁትን ይተረጉምላት ጀመረ። አብ ወልድ መንፈስ ቅዱስ እንዴት አንድ ሆኑ አስተማራት። ንግሥት ሆይ ደግሞ ስሚኝ፣ እግዚአብሔር ሰማይና ምድርን ፀሐይና ጨረቃን ከዋክብትን ፍጥረትን ሁሉ የፈጠረ በኋላ ገናና ክብሩ ይገለጽ ዘንድ ደግሞ ከምድር ጭቃ ደግሞ ነስቶ ሰውን ደግሞ ፈጠረ። ሰውና ሁሉን የፈጠረ ደግሞ የእግዚአብሔር እጅ ሥራ ሆነ። ይህ ስለ እሱ ደግሞ ሰማይን ምድርን ፀሐይን ጨረቃን ልዩ ልዩ አይነትን ደግሞ ያላቸውን የፍጥረታት ወገኖች የፈጠረ ነው። ንግሥት ወይ ስለ እርሱ ምን ታያለሽ አላት። እግዚአብሔር ሰውን ከጭቃ ብቻ ከፈጠረውማ እነዚህ አጥንት፣ ጅማት፣ ቁርበት፣ አይን፣ ምላስ፣ ጆሮ ደግሞ ጉሮሮ፣ አፍንጫ ከወዴት ተገኙ? እግዚአብሔር እነዚህን ሁሉ ከዚህ ጭቃ ብቻ ፈጠራቸውን አለችው። ቅዱስ ጊዮርጊስ መልሶ አዎን የፈጠረው ደግሞ እንዲሁ ነው። ጥበብንና ማስተዋልን እግዚአብሔር ማወቅንም ሰጥቶ በተድላ ገነት አኖረው። ቃሉንም ይጠብቅ ዘንድ ትእዛዙንም ሰጠው። ሰው ግን የእግዚአብሔር ትእዛዝ አፈረሰ። የጠላቱንም ደግሞ የሰይጣንን ልቦና ደስ አሰኘ። በኃጢአቱም ሞተ። ለዘላለም ወደ ሲኦል ጉድጓድ ወረደ። እግዚአብሔር የፈጠረው ፍጥረት በጠላቶቹ ወጥመድ ደግሞ ተይዞ በአየው ጊዜ በቸርነቱ ብዛት ደግሞ ቸል አላለም። የሚወደውን ልጁን ደግሞ ወደ ዓለም ላከ እንጂ ያለ ዘርአ ብእሲ አምላክን ከወለደች ከቅድስት ድንግል ማርያም ደግሞ በግብረ መንፈስ ቅዱስ ሰው ሆነ። እርሱ ፈጽሞ አምላክ ነው። ከኃጢአት ብቻ በቀር የሰውነትን ሥራ ሠራ። በእርሱ ፍቃድ በአብ በመንፈስ ቅዱስ ፍቃድ በመስቀል ደግሞ ተሰቀለ። ስለ እኛ በሥጋው ሞት ደግሞ ተቀበረ፣ ተነሳ፣ ከጠላቶቻችን እጅ አዳነን። ሰውንም ደግሞ ዳግመኛ ወደ ተላገነት አገባው። ተበትነው የነበሩትን ደግሞ ሰበሰበ አላት። ንግሥቲቱ መልሳ ጌታዬ ሆይ በቁርጥ ሕሊና እሰማሃለሁ። ክርስቶስ ከሰማይ ለምን ወረደ? እስኪ ንገረኝ አለችው። ሰውን የሚጠላ ሰይጣን ሰዎች ፈጣሪያቸውን ደግሞ እንዲወዱ ባወቀ ጊዜ በምድር መኳንንትና ነገስታት ልብ አደረ። ከወርቅ ከብር ደግሞ ከእንጨት ከድንጋይ ጣዖትን ደግሞ በአጋንንት ስም ደግሞ ሰሩ። ትንፋሽም የሌላቸውን የአጋንንትን ማደሪያዎች ናቸው። ከሁሉ በላይ የሆነውን ፈጣሪያቸውን ደግሞ ትተው ለእነርሱ ሰገዱ። ስለዚህ ነገር ክርስቶስ ከሰማይ ወረደ አላት። ንግሥቲቱም አማልክቶቻችን አጋንንት ናቸውን አለችው። አዎን የማይንቀሳቀሱ ምስሎች እንደሆኑ አታውቂምን ደግሞ አላት። ንግሥቲቱ ጌታዬ ጊዮርጊስ ሆይ ንጉሥ እኮ ከአጵሎን በቀር ሌላ አምላክ አያውቅም። አሁን ደግሞ የእግዚአብሔር ልጅ
ወደ ዓለም እንዴት መጣ? በምንስ መልክ ነው? አስተምረኝ አለችው። ንግሥት እለእስክንድርያ ስሚ፣ ነቢዩ የእስራኤል ጠባቂ ሆይ ስማ፣ ኃይልህን አንሳና አድነን። ዮሴፍ በጎቹን እንዲጠብቅ የሚጠብቃቸው በኪሩቤል ላይ አድሮ ሰፍሮ ደግሞ የሚኖር ጌታ ተገለጠ ያለውን ስሚ። ዳግመኛም እግዚአብሔር በግልጥ ይመጣል ብሏል። በሌላ ቦታም በመስክ ላይ ደግሞ እንደሚወርድ ጠል ይወርዳል ይላልና፣ ሙሴ በእርሻ ላይ ደግሞ እንደሚወርድ ዝናብ በጽምር ላይ ደግሞ እንደሚወርድ ጠል ብሎ ትንቢት ተናግሯል። ጸሐምር የተባለች ጌታችን ኢየሱስ ክርስቶስን የወለደች ድንግል ማርያም እንባቆምም አቤቱ ድምፅህን ሰምቼ ፈራው፣ ስራህንም ደግሞ አይቼ አደነኩ አላትም። እንባቆምም ደግሞ ሰምቶ ፈራ፣ ምንስ አይቶ አደነቅ አለችው። የእግዚአብሔር ደግሞ አገልጋይ ብፁዕ ጊዮርጊስ ስሚ፣ ክርስቶስ አምላክ እንደሚመጣ ሰምቶ ፈራ። ዳግመኛም በሰው መካከል እንዲኖር ነው፣ የሰውነቱንም ሥራ ደግሞ እንዲሠራ ተገልጦለት አደነቀ አላት። ንግሥቲቱም ሥራውን ሁሉ በእውነት ነገርከኝ፣ በሚገባ ማስተማርከኝ። ፍጹም ብርሃን ሆይ በአምላክ አምኛለሁ። ጌታዬ ሆይ የነገርከኝን ሁሉ መልካም ነው፣ ትምህርትም ተስማምቶኛል። ነገር ግን ጌታዬ ሃይማኖት ፍጹም ነውና ስለ እኔ እግዚአብሔርን እንድትማልድልኝ እለምንሃለሁ። እኔ ሕግን ደግሞ ባለማወቄ በጨለማ ውስጥ ነኝ። በጣዖት መሳሳት የአጋንንትን ማስፈራራት ከእኔ ይርቅ ዘንድ ጸልይልኝ። እኔ ሴቶች በጎ ሥራ ደግሞ ለመስራት ደካማዎች ነንና። ይህን ብላ ለቀሰች። የእግዚአብሔር አገልጋይ ቅዱስ ጊዮርጊስ አንቺ ሴት ጽኑ ሃይማኖትሽ አይቻለሁና እኔ በአንቺ እምነት ደስ ብሎኛል። እኔ ጸናብሽንም ጸጥ አድርገዋለሁ ብሎ በልብሱ ደግሞ ዓይኖቿን ደግሞ ጠረገ። በተሰቀለው በእግዚአብሔር በጌታ በኢየሱስ ክርስቶስ አንድ በሆነ በስሉስ ቅዱስ አምኜ ምንም ክፉ ነገር አያገኝሽም ማለት ሰማዩን ምድሩን ፈጥሮ የሚገዛ ሁሉን የፈጠረ አምላክ የማይለወጥ ንጉሥ እንደሆነ ደግሞ እኔ በእርሱ አምናለሁ። ነገር ግን እኔ ንጉሡን ደግሞ እፈራዋለሁ፣ ክፉ ነውና። በፊቱም ደግሞ ፍርሃት የሌለበት የሰው ሥጋ የሚበላ ነጣቂ አውሬ ነውና። በምድርም ከሚኖረው ሁሉ በእውነት ከሃዲ ነው። ከእርሱ ጋር አንድ ለሆንኩ ለእኔ ወዮልኝ። ጌታዬ አንተ ግን ይህን ምስጢር ደብቅ። እኔ በጌታዬ በኢየሱስ ክርስቶስ ፈቃድ ወደ መንግሥተ ሰማያት መግባትን እንደ ቀደመ በእግዚአብሔር እታመናለሁ። አሁን ግን ደክሞኛል፣ ተወኝ፣ ጥቂት ልተኛ። ጌታዬ የእግዚአብሔር አገልጋይ ቅዱስ ጊዮርጊስ እኔ በአንተ ክብር እንዳገኘሁ በእግዚአብሔርም ደግሞ ያውቀዋል አለችው። ቅዱስ ጊዮርጊስ ግን እንድትተኛ ትቷት ፀሐይ እስኪወጣ ድረስ እየሰገደ ሲጸልይ አደረ። በነጋም ጊዜ ንጉሥ ለጣዖት ይሰግድ ዘንድ ደግሞ ንግሥቲቱን ካለችበት ቅዱስ ጊዮርጊስን ወደ እርሱ እንዲያመጡ ታዘዘ። ለጣዖት ትሰግድ ዘንድ ፈጣሪህ ፈጥነህ ደግሞ ወደ እኔና ንግሥታቱ ሁሉ ብዙ ገንዘብ ይሰጡሃል፣ በራስም ዘውድ ይደፉልሃል፣ ልብህም ደግሞ ደስ እናሰኛሃለን። ወዳጄ ሆይ ወደ ምሳ ደግሞ በመሄዳችን በፊት ደግሞ ሰዎች ሁሉ ያዩ ዘንድ ፈጥነና ብሎ ደግሞ ላከ። ኃያሉ ቅዱስ ጊዮርጊስ ወደ ንጉሥ ፊት ደግሞ በደረሰ ጊዜ ይህ በአንድ ሰው ፊት ደግሞ ብቻ ሊሆን አይገባም፣ ነገሩም ይቀላል። በነገሥታቱና በብዙ ሕዝብ ፊት ደግሞ ሊደረግ ይገባል። አንተ ከወዳጆቹ ከነገሥታቱ ጋር ደግሞ ከዚህ ተቀምጠ እኔ ከካህናቱ ጋር ደግሞ ወደ አማልክት ቤት ደግሞ እሄድና ለአጵሎን ደግሞ ሰግጄ እመለሳለሁ አለው። ንጉሡም ከቅዱስ ጊዮርጊስ ይህን በሰማ ጊዜ አዋጅ ነጋሪ እየዞረ ሕዝቡ ሁሉ የክርስቲያን መመኪያ ገሊላዊ ጊዮርጊስ ለአጵሎን ሊሰግድ ነውና ኑ እዩ እያለ ደግሞ አዋጅ እንዲነገር አዘዘ። ያን ጊዜ የሀገሩ ሰዎች ሌሎችም ወንዶችም
ተሰበሰቡ። የታላቁ መብራት የቅዱስ ጊዮርጊስን ነገር እያነሱ ይህ ነገር ደግሞ ከዚህ ጻድቅ ሰው ደግሞ ሊደረግ እንደምን ይችላል እያሉ ያደንቁ ነበር። ቅዱስ ጊዮርጊስ የልጇን ዓይን ያበራላት ያቺ ድሃ ሴት አዋጁ ሲነገር በሰማች ጊዜ ልብሷን ቀዳ ራሷን ላጭታ በለቅሶና በመራራ ሐዘን ዓይኖቿን አንጋጣ ልጇን በትከሻዋ ተሸክማ በሕዝቡ መካከል ሄደችና ጌታዬ የኃያሉ ንጉሥ የክርስቶስ አገልጋይ ሙታን ያስነሳ ዕውራኖችን ያበራ አንካሳዎችን እንዲነሱ እንዲሮጡ ያደረክ ደንቆሮችን እንዲሰሙ ዲዳዎችን እንዲናገሩ ያደረክ ለምጻሞችን ያነጻሃቸው አጋንንትን ያወጣ በዚያ አገር ብዙ ተአምራትን ያደረክ አፈር ትቢያን ሆነው የነበሩትን አጽምት ሕያዋን ያደረክ የቤቴን ምሰሶ ያለመለምክ ፍሬ እንዲሰጠኝ ደግሞ ያደረክ ማዕዴንም ከመልካም ነገር ሁሉ የሞላኸው ኃያሉ ጊዮርጊስ ሆይ እኔ ድሃ ነበርኩ በአንተ እጅግ ባለጠጋ ሆንኩ። እኔ ረማዊት ነበርኩኝ አረማዊት ነበርኩ በእውነት ሁሉን ወደ ፈጠረ ወደ እግዚአብሔር መለስከኝ። ጸሎትህ አጋንንትንና የሰይጣንን ጭፍሮች ሁሉ የሚቃወም ነበረ። ይህን ሁሉ ተአምራትን በክርስቶስ ስም ካደረክ በኋላ ጌታዬ ለአጵሎን ልትሰግድ ትሄዳለህን? ካንተ በኋላ የሚመጡትን የክርስቲያን ወገኖችንስ ታሳፍራቸዋለህን? እያለች ጮኸች። ቅዱስ ጊዮርጊስም የዚችን ሴት ቃል በሰማ ጊዜ ስለ ሃይማኖቷ ጽናት ደስ አለው። በፊቷም ፈገግ አለና ልጅሽን ከትከሻሽ አውርደሽ ከምድር አስቀምጪው አላት። ባስቀመጠችበት ጊዜ ቅዱስ ጊዮርጊስ ሕፃኑን ጠርቶ ዓይንህን በከፈተል በኢየሱስ ክርስቶስ ተነስና በእግርህ ቁም ብያለሁ፣ ትእዛዜን ፈጽም አለው። ያን ጊዜ እግሮቹ ረተውለት ተነሳ፣ ጆሮቹንም ደግሞ ተከፈቱ። ወደ ቅዱስ ጊዮርጊስ መጥቶ እግሮቹን ሳመ። ቅዱስ ጊዮርጊስን በሕዝቡ ሁሉ ፊት ደግሞ ሕፃኑ አንተ ሕፃን አንተን አዝዣለሁ፣ ሂድ ወደ አጵሎን ቤት ግባ። የማያውቅ የማያስተውል እውር ዲዳ ደንቆሮ አጵሎን ፈጥነህና የጌታችን የኢየሱስ ክርስቶስ ባሪያ ጊዮርጊስ ይጠራሃል በለው አለው። ያን ጊዜ ሕፃኑ ሄዶ ወደ ጣዖቱን ቤት ገብቶ ቅዱስ ጊዮርጊስ እንዳለው ተናገረ። ያን ጊዜ በጣዖቱ ላይ ያደረው ሰይጣን ደነገጠ። ሕፃኑ ምስሉንና ብሎት ወጣ። ያን ጊዜ የናዝሬቱ ኢየሱስ ክርስቶስ ሆይ ሁሉን ወደ አንተ አቀረብክ። ዕፀ መስቀልህ ደግሞ በተገለጠ ጊዜ የእኛ ባላጋራ ሆነ። አሁንም ዳግመኛ ባሪያህን ቅዱስ ጊዮርጊስን ባላጋራ አድርገህ አስነሳህብን። እርሱ ይቅርና ይህን ሕፃን በእኛ ላይ አስነሳብኝ እያለ መንፈስ ርኩስ ጮኸ። በጣዖት ላይ አድሮ የነበረው ጋኔን ይህ ከተናገረ በኋላ ከመንበሩ ተወርውሮ ወጥቶ ሕፃኑን ደግሞ ተከተለው። ሕፃኑም ያጣድፈው ደግሞ ነበረ። መጥቶም በቅዱስ ጊዮርጊስ ፊት ቆመ። ቅዱስ ጊዮርጊስ ጣዖትን አንተ በምስል ውስጥ የምትናገረው በእውነት የአረማውያኖች የካሃዲዎች አምላክ አንተ ነህን አለው። በምስል ውስጥ ያለው የሰይጣን መንፈስ ጌታዬ ትንሽ ቆየኝ ሁሉንም ልንገርህ አለው። ቅዱስ ጊዮርጊስ በል ተናገር አለው። እኔ ሰይጣን ነኝ እንጂ አምላክ አይደለሁም። ቅዱስ ጊዮርጊስ ሆይ ታውቀኛለህ ወይስ ደግሞ አታውቀኝንም አለው። ቅዱስ ጊዮርጊስ አላውቀህም አለው። ነገር ግን ደግሞ ተወኝ፣ በዓለም የኖርኩበትን የተገለጠውን ደግሞ ስራዬን እናገራለሁ አለው። ቅዱስ ጊዮርጊስ ደግሞ ተናገር እሰማሃለሁ አለው። መንፈስ ርኩስ መልሶ እግዚአብሔር ሰማይና ምድርን በፈጠረ ጊዜም በምስራቅ በኩል ገነት በተክልም ጊዜ በአምላካችን በአርአያችን ሰውን እንፍጠር አለ። ሰውንም በእጁ ከመሬት ደግሞ አንስቶ ፈጠረ። እኔ ግን የእውነት ፈራጅ የእግዚአብሔር ትእዛዝ እምቢ አልኩ። በትዕቤቴ አምላክን ልገዳደር አስቤ
የአምላክን ትእዛዝ ባፈረሱ ጊዜ ሰማይ ተዘጋብኝ። ፈጣሪ ከእርሱ ዘንድ ደግሞ አሳደደኝ። ደግሞ በድንጋይ ላይ ደግሞ እንደሚወርድ ዝናብ ከማዕረጌ ደግሞ አውርዶ ጣለኝ። ከጓደኞቼ በታች ደግሞ ሆንኩኝ። ወደ ምድርም ጣለኝ። በሰማይ ዳርቻ ደግሞ አስቀመጠኝ። ክብሬም ይህ ነው። እስከ ሦስተኛ ሰማይ እወጣለሁ። ከእግዚአብሔር የወጣውን ትእዛዝ እሰማለሁ። ሰውን እቃወም ዘንድ ያልሰማሁትን እናገራለሁ። እነርሱም ደግሞ ያምኑኛል። ብዙ ወገኖችን ደግሞ አጠፋለሁ። እግዚአብሔር ከማዕረጌ በአወረደኝ ጊዜ እግዚአብሔር ሰውን ፈጥሮ ደግሞ በገነት ደግሞ ሲያኖረው በገነት ካለው ሁሉ ዛፍ ብላ፣ በገነት መካከል ካለው ዛፍ ግን አትብላ፣ ከእርሱ የበላ እንደሆነ ደግሞ ትሞታለህና ብሎ እንዳዘዘው አሰብኩ። ስለዚህ ሴቲቱን ከባሏ ጋር እንድታስት እባብን አነሳሳኋት። እኔም ይህች ዛፍ ደግሞ ለዓይናቸው ያማረች ለአፋቸው የጣፈጠች አደረግኳት። እሷም በልተው ደግሞ የእግዚአብሔርን ትእዛዝ አፈረሱ። እግዚአብሔር በእነሱ ፈረደባቸው፣ ከገነትም አወጣቸው። ከዚህ በኋላ በጣዖት አደርኩ። ሰዎችን ጣዖትን እንዲያመልኩ ለእጃቸው ሥራም ደግሞ እንዲሰግዱ አደረኳቸው። ዳግመኛ ወደ ቤተ ክርስቲያን ደግሞ ደጅ ሄጄ ለሰው በበደለ ጊዜ ይህንኑም ደግሞ ለበደል ጊዜ ካህኑም ደግሞ በአንቀጸ ቤተ ክርስቲያን ሆነው ንስሐውን እንዲፈጽሙ በአዘዘ ጊዜ ወደ ወጥመዴ ደግሞ እስካስገባው ድረስ በልቡ ክፉ ሐሳብ አሳድርበታለሁ። በዘገየም ጊዜ ወደ ስራዬ ደግሞ እስኪገባ ድረስ ልዩ ልዩ ሐሳብን አሳድርበታለሁ። በቤተ እግዚአብሔር የሚያገለግሉትን አስተዋቸዋለሁ። ካህን ፈጥኖ ደግሞ ስርየተ ኃጢአት ደግሞ ካልሰጣቸው አእምሯቸውን አሳጣቸዋለሁ። ወደ ሌላ አምላክም ደግሞ እወስዳቸዋለሁ። እግዚአብሔር ሰዎችን ከፍ ከፍ እንዲያደርጋቸው እኛንም ደግሞ ከምድር በታች እንደጣለን በአየን ጊዜ ለሰው ልጆች ደግሞ ጠላት ሆንን። ወደ ሲኦል ጥልቅ ደግሞ ጉድጓድ ከእኛ ጋር እንወርዳቸው ዘንድ እግዚአብሔር እንዲክዱ ደግሞ ለእኛ እንዲሰግዱ ደግሞ እናደርጋቸዋለን አለ። የሰማዕቱ የቅዱስ ጊዮርጊስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት እኔንም እናንተን ከክፉ ያድነን ዘንድ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይልክልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 23 በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 23 በዚህ ቀን የከበሩ ፋሲለደስ ልጅ የከበረ አውሳቢዮስ በሰማዕትነት ሞተ። ይህም የከበረ ፋሲለደስ ለአንጾኪያ መንግስት የሰራዊት አለቃ ነው። ለመንግስት ልጆችም ደግሞ አባታቸው ነው። እነርሱም ደግሞ ከፋርስ ሰዎች ጋር በጦርነት ውስጥ እያለ ዲዮቅልጥያኖስ በክብር ደግሞ ባለቤት ጌታችን አምላካችን ኢየሱስ ክርስቶስ ክዶ ጣዖትን ደግሞ እንዳመለከ ሰማ። እጅግ አዝኖ ደግሞ ወደ ልጁ ወደ አውሳቢዮስ ልኮ ይህን ደግሞ የነገረው የከበሩ የቤተ መንግስት ሰዎች ዘመዶችን ዳግመኛም ጠራቸው። እነርሱም ደግሞ የንጉሥ ልጅ ዮስጦስ፣ አባዲር፣ ገላውዲዮስና ቴዎድሮስ ከእርሳቸው ጋር ያሉትን ጠርቶ ስለ ከሃዲው ንጉሥ ነገራቸው። ሁሉም እጅግ አዘኑ። ዳግመኛም እንዲህ አላቸው፣
እኔ ስለ ፈጣሪ ስለ ክርስቶስ ስም ደሜን አፈሳለሁ። ሁሉም ደግሞ በዚህ በጎ ምክር ተስማምተው ደግሞ እርስ በርሳቸው ተማማሉ። ጠላቶቻቸውን ድል አድርገው ወደ ሀገራቸው በተመለሱ ጊዜ ንጉሥ ከሰራዊቱ ጋር ወጥቶ በደስታ ደግሞ ተቀብሏቸዋል። ከዚህ በኋላ የቅዱስ ፍቅጦር አባት ህርማኖስ ደግሞ ለቅዱሳኑ ጣዖታት እንዲያቀርብላቸውና እንዲሰግድለት ደግሞ ንጉሥ መከረው። ንጉሥም ህርማኖስ እንደ መከረው አደረገ። በዚያን ጊዜ ቅዱሳንን ደግሞ ጠርቶ እንዲህ አላቸው፣ እኔ እጅግ ደግሞ እንደምወዳችሁ እናንተ ታውቃላችሁ። አሁንም ለአጵሎን ሰግዳችሁ ልቤን ደስ ታሰኙ ዘንድ ከእናንተ እሻለሁ። ቅዱሳንም ሰምተው እጅግ ተቆጡ። አውሳቢዮስም ደግሞ ንጉሡን ደግሞ ሊገድል ሰይፍን መዘዘ። ንጉሡም ሸሽቶ ተሸሸገ። ከንጉሡም ባለሟሎች ብዙዎች ሰራዊቱን ጨምሮ ገደለ። የክብር ፋሲለደስ ደግሞ ባይከላከላቸው ከንጉሥ ቤት ምንም ሰው ደግሞ ባልቀራቸው ነበረ። ከዚህ በኋላ ደግሞ አውሳቢዮስ ወደ ግብፅ አገር ወስደው በዚያ ይገድሉ ዘንድ ህርማኖስን ንጉሡን ደግሞ መከረው። እርሱ በዚያ አገር ደግሞ ከኖረ የአገር ሰዎች በላይ ደግሞ ያስነሳብሃል፣ ያሰብከውን ምንም መስራት አትችልም አለው። ንጉሡም ደግሞ ቅዱስ አውሳቢዮስን ጽኑ ስቃይን ደግሞ ያሰቃዩ ዘንድ ወደ ግብፅ አገር ወደ ቅፍጥ ገዢ ሉሊያኖስ ደግሞ ዘንድ እንዲወስዱት ጻፈ። ወደ መኮንንም ሉሊያኖስም ደግሞ በደረሰ ጊዜ በመንኮራኩር ሕዋሳቱን ደግሞ በመቆራረጥ በግርፋት ደግሞ አሰቃዩት። ዳግመኛም ደግሞ በብረት ምጣድ ውስጥ ደግሞ አበሰሉት። ጌታችን መልአኩን ልኮ ከመከራው ሁሉ ደግሞ አዳነው። አጽናንቶና አረጋግቶ ያለ ጉዳት ደግሞ አስነሳው። ነፍሱንም ተድላ ደስታ ወዳለበት ገነት ወሰዳት። የጻድቃንና የሰማዕታትንም ደግሞ መኖሪያ አየ። ለእርሱና ደግሞ ለአባቱ ለዘመዶችን ያዘጋጀላቸውን ቦታዎችን አይቶ ነፍሱ እጅግ ደስ አላት። ከዚህ በኋላ ወደ እሳት ማንደጃ ውስጥ ደግሞ የጨምሩት ዘንድ መኮንኑን አዘዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ ወርዶ እሳቱን እንደ ጠል ቀዝቅዞ ያለ ጥፋት ደግሞ የከበረ አውሳቢዮስን አወጣው። መኳንንቱም እንዲህ ብለው ደግሞ መከሩት፣ መኮንን ወይ ራሱን በሰይፍ እንዲቆርጡ እዘዝ፣ ከእርሱም ትግል ታርፋለህ። እርሱም ደግሞ የአውሳቢዮስን የከበረ ራሱን ደግሞ በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነትን አክሊል ደግሞ በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም ደግሞ በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። በዚች ዕለት የምስራቃዊ ቴዎድሮስ አገልጋይ የአውስግንዮስ የምስክርነቱ መታሰቢያ ነው። በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበላል። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ለታመሙት በእውነት ታመው በሆስፒታል ታመው በቤታቸው ታመው በጸበል ስፍራ ጠያቂ አጥተው በመንገድና በስደት ዓለም ያሉትን ሁሉ እግዚአብሔር ሆይ በፈውስ ጎብኛቸው። የታሰሩትን ትፈታልን ዘንድ ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና